በኤርምያስ ላይ የግድያ ዛቻ። በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመነ መንግሥት መጀመሪያ ላይ ይህ ቃል ከእግዚአብሔር ዘንድ መጣ። እግዚአብሔር እንዲህ ይላል፣ በእግዚአብሔር ቤት አደባባይ ቆመህ ለማምለክ ወደ እግዚአብሔር ቤት ከይሁዳ ከተሞች ለሚመጣው ሕዝብ ሁሉ ተናገር። አንዲትም ቃል ሳታስቀር የማዘን ሁሉ ንገራቸው። ምናልባትም ሰምተው እያንዳንዳቸው ከክፉ መንገዳቸው ይመለሱ ይሆናል። እኔም ስላደረጉት ክፋት ላመጣባቸው ያሰብኩትን ቅጣት እተዋለሁ። እንዲህም በላቸው፣ እግዚአብሔር እንዲህ ይላል፣ ባትሰሙኝና የሰጠኋችሁን ሕጌን ባትጠብቁ፣ ልትሰሟቸው ይገባ የነበረውን ወደ እናንተ ደጋግሜ የላኳቸውን የአገልጋዮቼን የነቢያትን ቃል ባትሰሙ፣ ይህን ቤት እንደ ሴሎ አደርጋለሁ፣ ይህችንም ከተማ በምድር ሕዝብ ሁሉ ፊት የተረገመች አደርጋታለሁ። ኤርምያስ ይህን ቃል በእግዚአብሔር ቤት ሲናገር ካህናቱና ነቢያቱ ሕዝቡም ሁሉ ሰሙ። ነገር ግን ኤርምያስ እግዚአብሔር ለሕዝቡ ሁሉ እንዲናገር ያዘዘውን ሁሉ ተናግሮ በጨረሰ ጊዜ ካህናቱ ነቢያቱና ሕዝቡም ሁሉ ይዘውት እንዲህ አሉ፣ አንተ መገደል አለብህ፣ ይህ ቤት እንደ ሴሎ ይሆናል፣ ይህችም ከተማ ባድማና ወና ትሆናለች ብለህ በእግዚአብሔር ስም ለምን ትንቢት ትናገራለህ? ሕዝቡም ሁሉ በእግዚአብሔር ቤት ውስጥ ተሰብስበው ኤርምያስን ከበቡት። የይሁዳም ባለስልጣኖች ስለ እነዚህ ነገሮች በሰሙ ጊዜ ከቤተ መንግሥት ወደ እግዚአብሔር ቤት ወጡ። በእግዚአብሔር ቤት አዲሱ በር በተባለው መግቢያ ተቀመጡ። ካህናቱና ነቢያቱም ለባለስልጣኖቹና ለሕዝቡ ሁሉ በጆሮአችሁ እንደሰማችሁት ይህ ሰው በዚች ከተማ ላይ ትንቢት ስለተናገረ ሞት ይገባዋል አሉ። ኤርምያስም ለባለስልጣኖቹና ለሕዝቡ ሁሉ እንዲህ አለ፣ የሰማችሁትን ሁሉ በዚህ ቤትና በዚች ከተማ ላይ ትንቢት እንድናገር እግዚአብሔር ልኮኛል። አሁንም መንገዳችሁንና ሥራችሁን አስተካክሉ፣ አምላካችሁን እግዚአብሔርን ታዘዙ። እግዚአብሔርን በእናንተ ላይ ለማምጣት የተናገረውን ክፉ ነገር ይተዋል። ስለኔ ከሆነ ግን እነሆ በእጃችሁ ነኝ። መልካምና ተገቢ መስሎ የሚታያችሁን ሁሉ አድርጉብኝ። ነገር ግን የሰማችሁትን ይህን ሁሉ ቃል በጆሮአችሁ እንድናገር እግዚአብሔር በእርግጥ ስለላከኝ ብትገድሉኝ የንጹሕ ሰው ደም በማፍሰሳችሁ እናንተ ራሳችሁ እና ይህችን ከተማ በውስጧም የሚኖረውን በደለኛ እንዳታደርጉ ተጠንቀቁ። ባለስልጣኖቹና ሕዝቡም ሁሉ ለካህናትና ለነቢያት ይህ ሰው በአምላካችን በእግዚአብሔር ስም ተናግሯልና ሊገደል አይገባውም አሉ። ከአገሩ ሽማግሌዎችም አንዳንዶቹ ተነስተው ለተሰበሰበው ሕዝብ ሁሉ እንዲህ አሉ፣ ሞሪታዊው ሚክያስ በይሁዳ ንጉሥ በሕዝቅያስ ዘመን ለይሁዳም ሕዝብ ሁሉ እንዲህ ሲል ትንቢት ተናግሮ ነበር። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ጽዮን እንደ እርሻ ትታረሳለች፣ ኢየሩሳሌም የፍርስራሽ ክምር ትሆናለች፣ የቤተ መቅደሱም ተራራ ዳዋ የወረሰው ኮረብታ ይሆናል። ታዲያ የይሁዳ ንጉሥ ሕዝቅያስም ሆነ የይሁዳ ሕዝብ ሁሉ ገደሉትን? ሕዝቅያስ እግዚአብሔርን ፈርቶ ምሕረት አልለመነምን? እግዚአብሔርስ በእነርሱ ላይ ለማምጣት ያሰበውን ቅጣት አልተወምን? በራሳችን ላይ እኮ ታላቅ ጥፋት እያመጣን ነው። ደግሞም የቂርያትያሪም ሰው የሸማያ ልጅ ኦርዮ በእግዚአብሔር ስም ትንቢት የተናገረ ሌላው ሰው ነበር። እርሱም እንደ ኤርምያስ በዚች ከተማና በዚህ ምድር ላይ ትንቢት ተናግሮ ነበር። ንጉሥ ኢዮአቄም የጦር አለቆቹና ባለስልጣኖቹ ሁሉ ይህን በሰሙ ጊዜ ንጉሡ ሊገድለው ፈለገ። ኦርዮም ይህን ሰምቶ በፍርሃት ወደ ግብጽ ሸሸ። ይሁን እንጂ ንጉሥ ኢዮአቄም የአክቦርን ልጅ ኤልናታንንና ከእርሱም ጋር ሌሎችን ሰዎች ወደ ግብጽ ላካቸው። እነርሱም ኦርዮን ከግብጽ